በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን እነሆ የዛሬውን ብሩህ ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ከሁሉ አስቀድሜ እነሆ ለታላቁ ለዚህ ለታላቅ በዓል በተለይ ለመድኃኒታችን ለኢየሱስ ክርስቶስ ነገረ ምጽአቱን የምናስብበት ቤተክርስቲያን ደብረ ዘይት ብላ ለምታስበው ለዛሬው ቀን እንኳን አደረሳችሁ እንኳን አደረሰን። አባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የመለኮት የእግዚአብሔር ሐሳብ የሆነውን ምስጢር እንዲገልጥልን የሱ ቅዱስ ፈቃድ ይሁንልን። ዛሬ እግዚአብሔር ቢረዳኝ የምንማርበት ተከታታይ ትምህርታችንን እንቀጥላለን። በተለይ በጋብቻና በትዳር ዙሪያ እንማራለን። ነገር ግን ወደዛ ከመሄዳችን በፊት ነገረ ምጽአቱን በተመለከተ የዕለቱን ቀለም አንስተን አንድ ነገር ብለን ማለፍ የግድ ይሆናል። እንግዲህ ቅድም እንዳልኩት የዛሬው ቀን በቤተ ክርስቲያን ደብረ ዘይት ተብሎ ይታወቃል። እኩለ ጾም ነው። እንግዲህ በተለይ ይሄ አምስተኛው ሳምንት ደብረ ዘይት ብሎ የሰየመው አባታችን ቅዱስ ያሬድ ነው እና ቤተ ክርስቲያን ለመሆኑ ምንድነው መልእክቷ በዚህ በደብረ ዘይት? ምክንያቱም ወደ ዋናው ትምህርታችን ስለምንሄድ ይሄንን በጥቂቱ ማየት ስላለብን ነው። ምንድነው የቤተ ክርስቲያን መልእክት ዛሬ? ደብረ ዘይት ብላ ሰይማ ወንድሞቼ ቤተ ክርስቲያን ነገረ ምጽአቱን ነገረ ምጽአት ሲባል የክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት ወይም በሌላ አነጋገር ለሁለተኛ ጊዜ መምጣት የምታስብበት ቀን ነው። ቤተ ክርስቲያን ዛሬ መድኃኒታችን ኢየሱስ ክርስቶስ በፊት አንድ ጊዜ መጥቷል። በሥጋ ማርያም ተገልጦ በፊት መጥቶ ነበር። አሁን ግን በፍጹም በሆነ በመለኮቱ እንደገና ይመጣል፣ ለሁለተኛ ጊዜ ይመጣል ብላ እንግዲህ ምን ትላለች ቤተ ክርስቲያን? ጌታችሁ በምን ሰዓት እንደሚመጣ አታውቁምና ልጆቼ ሆይ ተዘጋጅታችሁ ጠብቁኝ። ይሄ ነው በቃ መልእክቱ፣ ሌላ መልእክት የለውም። የዛሬው ትምህርት በአንድ ቃል ቢጠቀለል ወንድሞቼ የቤተ ክርስቲያን መልእክት ጌታችን በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ብላ ነው የምታስተምረው። እዚህ ውስጥ እንግዲህ ሁለት ነገር ነው። አንደኛ መድኃኒታችን ኢየሱስ ክርስቶስ ወይም ጌታችን ተመልሶ ይመጣል። ተመልሶ ይመጣል። ሁለተኛ የሚመጣበት ሰዓት ስለማይታወቅ ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ጠብቁ ብላ ቤተ ክርስቲያን ታስተምራለች። በነገራችን ላይ ራሱ መድኃኔዓለም ክርስቶስ ሁለተኛ እንደሚመጣ በወንጌል ላይ በተለይ ሁለት ቦታ አስረግጦ ራሱ እመጣለሁ፣ ልጆቼ ስሙኝ፣
እመጣለሁ ብሏል። አያችሁ አንደኛው ዮሐንስ 14 ላይ ነው። ሁለተኛው የማቴዎስ ወንጌል ምዕራፍ 25 ላይ ነው። ዮሐንስ 14 ላይ እንደዚህ አለ ለደቀ መዛሙርቱ እኔ ተመልሼ እመጣለሁ እናንተን ልጆችን ወስዳለሁ። የምመጣበት ምክንያት እኔ ተመልሼ እመጣለሁ። ምክንያቱም በዛን ሰዓት እኔ ሄዳለሁ ሲላቸው ደነገጡ። እሄዳለሁ አላቸው። ሕይወቴ ብለው ወንድሞቼ ቤታቸውን ነገራቸውን ዘመዶቻቸውን ጥለው ተከትለውት ነበርና አንድ ቀን እንግዲህ እኔ መሄዴ ነው ወደ አባቴ መሄዴ ነው አላቸው። ደነገጡ። በዚህ ጊዜ ምን አላቸው? ተመልሼ እመጣለሁ እናንተን እወስዳችኋለሁ እኔ ባለሁበት ደግሞ እናንተ በዚያ እንድትኖሩ ዳግም መጥቼ እወስዳችኋለሁ አለ ዮሐንስ 14። ሁለተኛው ሌላ ቦታ ላይ ምን አለ? ይቅርታ በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 42 ጀምሮ ብታነቡት እስከ 4 ምን አለ? ይሄ ደግሞ ለሕዝቡ የተናገረው ነው። ጌታችሁ አምላካችሁ መድኃኒታችሁ ኢየሱስ ክርስቶስ ራሱን ማለቱ ነው። ጌታችሁ በምን ጊዜ እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ። እመጣለሁ ግን ልጆቼ ተዘጋጅታችሁ ኑሩ አለ። ወደዚህ ታሪክ መጣበታለሁ። የሚገርማችሁ ከዛን በፊት አስቀድሞ ነቢያት ክርስቶስ ይወለዳል እንዳሉት ሁሉ ክርስቶስ ይወለዳል መሲህ ይወለዳል እንዳሉት ሁሉ በሌላ እንደዚሁ ደግሞ ክርስቶስ ይመጣል ለፍርድ ይመጣል ብለው ነቢያት አስቀድመው ከመወለዱ በፊት ሁሉ ተናግረዋል። ይሄ እርግጠኛ ነው። ለዚህ ነው ነገረ ምጽአቱን ስናስብ ወንድሞቼ በእርግጠኛነት ክርስቶስ ይመጣል። ለዚህ ነው እንግዲህ እነ ዳዊት መዝሙር 49 ላይ ከቁጥር 1 እስከ 3 ብታነቡ ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቀጣጠላል፣ በዙሪያውም ብዙ አውሎ ንፋስ አለ ብሎ ዳዊት ከ1000 ዓመት በፊት ነገር ምጽአቱን ነገረን። ምን አለ? እግዚአብሔር ይመጣል። እግዚአብሔር ይመጣል። የአማልክት አምላክ እግዚአብሔር ከጽዮን ግልጽ ሆኖ ይመጣል። ሰው ላይ አንድ ፀሐይን ሰው በአንድ ጊዜ እንደሚያይ ሁሉ እግዚአብሔር ግልጽ ሆኖ ይመጣል ካለ በኋላ ምን አለ መሰላችሁ? ከመጣ በኋላ ምን እንደሚያደርግ ተናገረ። እግዚአብሔር ግልጽ ሆኖ ይመጣል። የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል ይላል። ወገኖቼ ምንድነው መጥቶ ምንድነው የሚያደርገው? ይጠራላል፣ ለፍርድ ይቀመጣላል፣ ሙታንን ያስነሳላል። ይሄ ነብዩ ዳዊት ብቻ አይደለም፣ እንዴት ደግሞ እንደሚያስነሳ ሙታን እንዴት እንደሚነሱ ፍርድ እንዴት እንደሚሆን እግዚአብሔር ሲመጣ ምን እንደሚያደርግ ራሱ ኢሳይያስም በምዕራፍ 43 ቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔር ይመጣል እንደዚህ ይላል። ሰሜን ሆይ ስማ፣ መልሰህ ሕዝቤን አምጣ፣ ደቡብንም አትከልክል። ወንዶች ልጆችን ከሩቅ ሴቶች ልጆችን ከምድር ዳርቻ በስሜ የተጠራውን ለክብሬ የተፈጠረውን የሰራሁትን ያደረኩትን ሁሉ አምጣ እለዋለሁ። አምጣ፣ ሰሜን አምጣ፣ ደቡብ አምጣ፣ ምስራቅ አምጣ እለዋለሁ። ለክብሬ የፈጠርኩትን አምጣ እላለሁ። ምድር ታመጣለች፣ ባህር ትሰጣለች። እንደዚህ ይሆናል ብለው አስቀድመው ወገኖቼ ነቢያት አስቀድመው ክርስቶስ እንደሚመጣ ተናግረዋል። እንግዲህ ራሱ ክርስቶስ ተናግሯል። አስቀድመው ነቢያት ተናግረዋል። ክርስቶስ ከሄደ በኋላም ደግሞ ሐዋርያት ተናገሩ። ይመጣል፣ ክርስቶስ ዳግም ይመጣል። አያችሁ። ስለዚህ መድኃኒታችን ኢየሱስ ክርስቶስ እኔ እመጣለሁ እንዳለ
በትንቢትም ደግሞ አስቀድመው ነቢያት ይመጣል አሉ። ሐዋርያትም የሚገርማቸው ነው። እንደ ምሳሌ እንኳን ሶስቱን ሐዋርያት ማንሳት ይችላሉ። ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ ይመጣል። አሁን ቅዱስ ጳውሎስ እንደዚህ አለ፣ ክርስቶስ ዳግም ይመጣል፣ ሙታን ይነሳሉ፣ እኛ በሕይወት የምንቆየው እርሱን ልንቀበል ወደ ሰማይ እንነጠቃለን። በሕይወት ያለን ልክ ሲመጣ ወደ ሰማይ እንነጠቃለን፣ ሙታን ደግሞ ይነሳሉ ይላል። ለምሳሌ ተሰሎንቄ ምዕራፍ 4 ቁጥር 16 ጀምሮ ብታነቡ ጌታ ራሱ ይላል፣ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነሱ ጋር በደመና እንነጠቃለን፣ እንዲሁም ደግሞ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ ወንድሞቼ ጌታ ይመጣል፣ ክርስቶስ ይመጣል። ይሄ ብቻ አይደለም፣ ይሄ ቅዱስ ጳውሎስ የተናገረ ነው። ቅዱስ ጴጥሮስም እንደዚሁ ብሏል። ምን አለ? እንደውም ቅዱስ ጴጥሮስ ስላመጣጡ ጭምር ችግር ያለ ይመስላል። ተስፋ አደርጋለሁ ደህና እንደሚሆን ብታረጋግጡልኝ ደስ ይላኛል የሚሰማችሁ ከሆነ። ስለዚህ ቅዱስ ጴጥሮስ እንደዚህ አለ፣ ጌታችን ዳግም ይመጣል፣ አንዳንዶች እንደሚመስላቸው የሚዘገይ አይደለም፣ ራሳችሁን አታሞኙ አለ ቅዱስ ጴጥሮስ። ቢዘገይ የሚዘገየው የሰው ልጆች ሁሉ ወደ ንስሐ እንዲመለሱ ዘንድ ነው። አመጣጡ ግን ሳይታሰብ ልክ እንደ ሌባ ሆኖ ጌታችን ይመጣል። ሙታን ይነሳሉ፣ በዚያን ጊዜ ሰማያትና ምድር በትልቅ ትኩሳት ቀልጠው ይጠፋሉ። ጻድቅ የሚኖርባት አዲስ ምድርና አዲስ ሰማይ እንደ ተስፋው ቃል ይመጣል። ስለዚህ ተዘጋጅታችሁ ተጠንቅቃችሁ ኑሩ ብሎ ቅዱስ ጴጥሮስም ተናግሯል። እንደው አንድ የመጨረሻ ልንገራችሁ። ቅዱስ ዮሐንስም ይመጣላል። እንግዲህ ይህንን ያነሳ ነው ራሱ ባለቤቱ ክርስቶስ ይመጣልዋል። ነቢያት ይመጣል ብለው እነ ዳዊት እነ ኢሳይያስ አስቀድመው ነገሩ። ሐዋርያት ከሄደ በኋላ ይመጣል ተመልሶ ብለው ነገሩን ወንድሞች። ለዚህ ነው ቅዱስ ዮሐንስም እንደዚህ ይላል፣ እነሆ ጌታ ከደመና ጋር ይመጣል። ራእይ 1 የመጨረሻው መጽሐፍ ራእይ ምዕራፍ 1 ከቁጥር 6 እስከ 7 ላይ እንደዚህ ይላል፣ እነሆ ጌታ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩና ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ስለዚህ ምን አለ? እነሆ ጌታ ከደመና ጋር ይመጣል። ወንድሞቼ ስለዚህ ኢየሱስ ክርስቶስ ይመጣል። ዛሬ የቤተ ክርስቲያን ትምህርት አምላካችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ዳግም ይመጣል። የሚመጣበት ሰዓት አይታወቅም። ስለዚህ ተዘጋጅታችሁ ኑሩ። የዕለቱ መልእክት ይሄ ነው ወንድሞች፣ የዕለቱ መልእክት ይሄ ነው እና ይሄንን እንግዲህ በዛ በደብረ ዘይት ተራራ ላይ ቁጭ ብለው ቤተ መቅደሱን አሻግረው እየተመለከቱ ሐዋርያት ጌታ ሆይ አየው የቤተ መቅደስ ሶሎሞን ያሰላው እንዴት የሚያምር ነው፣ how beautiful it is ብለው እያደነቁ ሲሉ አትደነቁ፣ ይሄ ይፈርሳል፣ በእጅ የተሰራ ድንጋይ በድንጋይ ላይ መነሳቱ አይቀርም፣ ይፈርሳል አላቸው። በዚህም ጊዜ ይሄ መቼ ነው የሚሆነው? የዓለምስ መጨረሻ ምንድነው? ምልክቱስ ምንድነው አላቸው አሉት። በዚህም ጊዜ መድኃኔ ዓለም ክርስቶስ ምን አላቸው? ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። እግዚአብሔር መንፈስ ዛሬ ይለናል፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች ክርስቶስ ነኝ ብለው በስሜ ይመጣሉ፣ ብዙዎችን ያስታሉ፣ ተጠንቀቁ። ሐሰተኛ መምህራን ይመጣሉ፣ ሐሰተኛ ነቢያት ይመጣሉ። ስለዚህ ተጠንቀቁ፣ ማንም እንዳያስታችሁ ብሎ መድኃኒታችን ኢየሱስ ክርስቶስ ተናገረ። መሰረታዊ ጥያቄ እዚህ ጋር እንግዲህ ታሪኩን ስለምታውቁ ወደ ዋናው ትምህርት መሄድ ስላለብኝ ነው እዚህ ጋር የምቸኩለው። ለምንድን ነው የሚመጣው? ለመሆኑ ሶስት ምክንያት አለ ይመጣበት። አንደኛ
እኛን ሊወስድ ይመጣል። ቅዱሳንን ሊወስድ ይመጣል። በሱ ያመኑት በስሙ የተጠመቁት እንደ ሐሳቡ እንደ ፈቃዱ የኖሩትን ሊወስድ ይመጣል። በክብር ሊያኖራቸው ይመጣል። አባታችን እግዚአብሔር ይመጣል። ሊወስደን ይመጣል። አባባ ይመጣል። አለቀ። ይህንን ያላቸው ሐዋርያትም ቅድም ባነበብኩት በዮሐንስ 14 ምዕራፍ 1 ቁጥር 3 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንደዛ ባይሆን ባላልኋችሁ ነበር። ስፍራ ላዘጋጅላችሁ ዘንድ እኔ አሁን እሄዳለሁ። ሄጄ ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ። ለምን ይመጣል? ሊወስደን ይመጣል። አባታችን ደስ ይላል። ይምጣ። ደስ ይላል ወንድሞች፣ ይምጣ። አባባ ይምጣ። ሊወስደን ይመጣል። አንዱ ምክንያት ነው። ለምን ይመጣል? ሁለተኛ የሚመጣበት ምክንያቱ ለፍርድ ይመጣል። ሙታንን ሊያስነሳ ይመጣል። በፍርድ ዙፋን ተቀምጦ ለጻድቃን ሊፈርድላቸው፣ በኃጢአን ሊፈርድባቸው ይመጣል። ለፍርድ ይመጣል። ለፍርድ ይመጣል። ለእያንዳንዱ እንደ ሥራው ለመስጠት ይመጣል። ሰው ሁሉ የዘራውን ያጭዳል። መልካም የዘራ መልካም ፍሬ፣ በጎ መልካም የሰራ ሁሉ መልካሙን ያገኛል ወንድሞቼ። ነገር ግን የቀለደ ወሬን የወደደ እንደ እግዚአብሔር ሐሳብ ያልሄደ ወገኖቼ እሱም ደግሞ የዘራትን ያህል ይቀበላል። ስለዚህ ለፍርድ ይመጣል። ሙታን ሊያስነሳ ይመጣል። የመጨረሻው ለምን ይመጣል? ሶስተኛው ምክንያት ዓለሙን ሊያሳልፍ ይመጣል። ይቺን ዓለም እንደ ቆርቆሮ እንዲች አድርጎ እንዲች አላለ ወገኖች እንዲች አረጋትና እንዲች አድርጎ አለቀ። this is fact, this is true። ዓለሙን ሊያሳልፍ ይመጣል። ይቺን ምድር ሊያሳልፍ፣ ፀሐይን፣ ጨረቃን ይሄ ሊያልፍ አዲስቷን ሰማይ አዲስቷን ሀገር ያመጣታል። ለኛ ሊሰጠን ይመጣል። አያችሁ፣ ይሄ ነው አንድ ነገር ብዬ እዚህ ጋር ቆማለሁ። አመጣጡ እንዴት ነው? አመጣጡ ሲመጣ ወገኖች ግልጽ ሆኖ ነው የሚወጣው። ምን ማለት ነው? ሰው ሁሉ በአንድ ጊዜ ያዋል። ልክ ሰው ሁሉ ፀሐይን በአንድ ጊዜ እንደሚያይ፣ ፀሐይ እንኳን እንደውም በአንድ አትታይም። አንዱ ጋር ጨለማ አንዱ ትሆናለች። አውሮፓ ያለውም አሜሪካን ያለውም አፍሪካ ያለውም አንታርክቲካ ያለውም የክርስቶስን መምጣት ሁሉ ሰው በአንዲት ደቂቃ በአንድ ሰኮንድ እኩል ያያል። ግልጽ ሆኖ ይመጣል። ግልጽ ሆኖ ይመጣል። እንዴት ሆኖ ይመጣል? ሌላው በድንገት ሳይታሰብ ይመጣል። ሰላም ነው ብሎ ሰው ሁሉ እንደ ኖህ ዘመን ሰዎች ሲበሉ፣ ሲጠጡ፣ ሲጋቡ፣ ሲያገቡ ሳያስቡት መጣ። ልክ እንደ ኖህ ዘመን ይሆናል ይላል ቅዱስ ጴጥሮስ። አንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃል አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ እንደ ኖህ ዘመን ይመጣል። በድንገት ሳይታሰብ ጌታ ይመጣል በዱብዳ። እንዴት ይመጣል? እንደ ሌባ ሆኖ። ሌባ ለባለቤቱ አይናገር። ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ላይ በኩለ ሌሊት እንደ ሌባ ሆኖ፣ በኩለ ሌሊት ሰው ሁሉ ሲተኛ አይደል ሌባ ይመጣ ለኩለ ሌሊት። ጌታም ደግሞ ሰው ሳያስበው ባልታሰባት እንደ ሌባ ሆኖ ይመጣል። እንግዲህ ሲመጣ ምልክቶች አሉት። ይሄን ሁሉ ነግሮናል። ሁሉ ነገር ተነግሮናል። ምንም ምክንያት እኮ የለም። አሁን እኛ ምንም ምክንያት የለም። ምልክቶች አሉ። ብዙ ሐሰተኛ ሰዎች ይነሳሉ። እኔ ክርስቶስ ነኝ ብለው የሚነሱ አሉ። ሐሰተኛ ነቢያቶች ይነሳሉ። ሐሰተኛ ውሸተኛ አስተማሪዎች ይበዛሉ። ሰውም ደግሞ ውሸተኛውን ተከትሎ መሄድ ይወዳል። ይሄ እውነትን ሰው አይሰማም። ሐሰትን ነው ሰው መስማት ፈልገው። ስለዚህ ምልክቱ ምንድነው ሲባል አንደኛ ክርስቶስ ነኝ ብለው የሚመጡ ሰዎች አሉ። የጦርን ነገር ትሰማላችሁ። ጦር፣ መከራ፣ ረሃብ፣ ቸነፈር ይሆናል። አየን እኮ ወንድሜ፣ ምን ቀረን? ይሄ ሁሉ ይሆናል። ከዛም በኋላ ተጨማሪ ነገር ይታያል። ክርስቲያኖች፣ የእግዚአብሔር ሰዎች ይሰደዳሉ፣ መከራ ይደርስባቸዋል። እያየን ይሄንን አናስተውልም እንጂ እውነተኛ የእግዚአብሔር ሰዎች ይሰደዳሉ። እንደውም ምልክቱ በነገራችን ላይ እግዚአብሔር ሰው መሆናችሁ የሚታወቀው ስትሰደዱ ነው። ይሄ እውነት ነው። ስለዚህ ብዙ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ብዙ ሰውን የሚያስቱ ይነሳሉ። የሰው ልጆች ፍቅር ይቀዘቅዛል። ወንድሞቼ፣ የሰው ልጆች ፍቅር ይቀዘቅዛል። እውነት ነው።
የሰው ልጆች ፍቅር ይቀዘቅዛል። what are we waiting my brothers and sisters? ምንድነው የምንጠብቀው? ያየነው እኮ ነው። በዚህ በጋብቻ ትምህርታችን ላይ አንዱ ያየነው ቤተሰብን ምን ያህል ቤተሰብ ውስጥ ችግር እንዳለ፣ በትዳር ውስጥ ምን ያህል ችግር እንዳለ፣ የፍቅር መቀዝቀዝ ምን እንደምንጠብቅ ግራ ይገባኛል አንዳንድ ጊዜ። ስለዚህ የሰው ልጆች ፍቅር ይቀዘቅዛል። ወንጌል በዓለም ሁሉ ይሰበካል። ወንጌል በዓለም ሁሉ ላይ ይሰበካል። ፀሐይ ይጨልማል፣ ጨረቃ ብርሃኗን አትሰጥም፣ ከዋክብቶች ይረግፋሉ፣ የሰማይ ኃይላት ይናወጣሉ፣ ታላቅ መከራ ይሆናል። ከዛ በፊት ታይቶ እንደማይታወቅ ታላቅ መከራ ይሆናል ካለ በኋላ የመጨረሻዎቹ ምልክቶች በሰማይ ምልክት ይታያል። በሰማይ ምልክት ይታያል። የሰው ልጅ በክብርና በኃይል ግልጽ ሆኖ ይመጣል። መላእክቱ በአራቱ ምድር ጫፎች ይልካቸዋል። ነፍሳትን ሁሉ ለሱ ይሰበስባሉ። ቅድም እንዳልነው ሰሜንን አንጣ፣ ደቡብን አንጣ፣ ምዕራብን አንጣ፣ ምስራቅን አንጣ፣ ባህር አንጪ፣ ምድር አንጪ፣ የቀበርሽው ሰው ይነሳል። በዚህ መልክ ይመጣል። እንግዲህ የሆነ ሰውና መቼ ነው የሚመጣው? አሁን ሰው እንደሚያወራው አይደለም። ነገ ነው ተነጎዳ ነገ ነው መሰለኝ የፀሐይ ኢክሊፕስ ግርዶሽ አለ ብለዋል። ባይ ዘ ወይ ወደ አይናችሁን ወደ ሰማይ አትዩ ብለዋል። እንግዲህ ቀኑ ሙሉ እንጨፍናለን እና አንዳንዶች አሁን ነገር ምጽአት የሆነው እያሉ ይላል። ኖ እኛ አልተነገረንም። የእግዚአብሔር ቃል መቼ እንደሚመጣ ቀኑና ሰዓቱ ማንም አያውቀውም። እሱ እንደውም የሚለው ልጅ እንኳን አያውቀውም ከአብ በስተቀር መላእክት እንኳን አያውቁትም ብለዋል። አያችሁ። ስለዚህ ዋናው ዛሬ ቤተክርስቲያን የምታስተምረው ልጆቼ ሆይ አምላካችን ይመጣል፣ ሳይታሰብ ይመጣል፣ ተዘጋጅታችሁ ጠብቁ። ሳይታሰብ ይመጣል ብላ ምን እናድርግ ወገኖቼ? እንዘጋጅ፣ በንስሐ እንዘጋጅ። አታክብዱት። ንስሐ is a matter of 2 minutes 3 minutes ከእግዚአብሔር ጋር ለመሆን ምንም አታክብድ፣ ምክንያት አትስጥ። በንስሐ እንዘጋጅ፣ በንስሐ እንታጠብ። ለምንድን ነው ንስሐ የምንገባው? ስለበደል ነው፣ ስላጠፋ ነው ኃጢአት፣ ስለሱ እንገባለን። ሌላስ መልካም ሆኖ ስላልሰራ ነው፣ በጎ ሆነን እያወቅን ስላላደረግ ነው፣ ስለሱ እንገባለን። ሌላው ወገኖቼ በክርስቶስ ማመን፣ ጸጋውን መቀበል፣ ጸጋውን በጥንቃቄ መያዝ። ክርስቶስ በጸጋው አድኗቸዋል ይላል አይደል? ያን ጸጋ በአግባቡ በጥንቃቄ መያዝ፣ አለማክፋፋት። ዕብራውያን 10 ላይ ጸጋውን ያክፋፉ፣ ከእንግዲህ ወዲያ ሌላ መስዋዕት ለነሱ የለም ይላል። ስለዚህ ያን እግዚአብሔር የገለጠውን ጸጋ መቀበል፣ እሱን በጥንቃቄ መያዝ። ምን እናድርግ? ሕጉን መጠበቅ በምንችለው ትእዛዙን መጠበቅ፣ ሃይማኖትን ከምግባር ጋር አያይዞ ምግባር ማድረግ፣ ይሄ ከኛ ይጠበቃል ወንድሞች። ስለዚህ ምን እናድርግ ብለን ብንል ወንድሞች ማንም እንዳያሳስተን ሞኛቱ እኔ ለእናንተ ተጠያቂ አልሆንም። ይዛለት እስጢፋኖስ 19 it doesn't work መምህር ከሌ ኖ you figure it out አዋጣም ለምን ሞኝ ትሆናለህ ስላንተ ነው። ስለዚህ ነው ወይ እስጢፋኖስ ያለው ነገር እውነት ነው ወይ ያስተማረው እውነት ነው ወይ ቼክ የማድረግ ያንተ ስራ ነው። ምነው ሌላውን ነገር ቤት ስትገዛ ሌላ ትምህርት ቤት ስትሄድ ቼክ አድርጋል ለነፍስ እንዴት ቼክ አታርግ? ስለዚህ ማንም እንዳያስታችሁ ተጠንቀቁ። ምክንያቱም ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት ይበዛሉ፣ በስተዋል ምንቱ ለመናገር እና ተዘጋጅታችሁ ጠብቁ። እንደነዛ 10 ደናግልት 10 ነበሩ። መብራታ 5ቱ ጎበዞች የተዘጋጅተው የጠበቁ መብራታቸውን ከዘይታቸው ጋር ያዙ ነበሩ። 10 ሰነፎች ነው መብራት አላቸው፣ ዘይት አልያዙ። ሙሽራው ቆየ፣ እንቅልፍ አላቸው። የተዘጋጁት ገቡ ይላል። እነዛ በኋላ መጥተው ቢያንኳኩ አልሰራም። ስለዚህ እኛ ተዘጋጅተን እንጠብቅ። እንደ ልባም አገልጋይ በሚመችም ጊዜ በማይመችም ጊዜ ተዘጋጅታችሁ ጠብቁ ነው ያለን። እንግዲህ ይሄ ነው የዛሬው መልእክት ወንድሞቼ እህቶቼ። የዛሬው መልእክት ደብረ ዘይት ብላ ቤተክርስቲያን የምታስተምረው ይሄንን ነው። እንግዲህ በረከቱ ከበዓሉ እግዚአብሔር በረከት ይክፈለን። አባቶቻችን አምላክ ከኛ ጋር ይሁን። አሁን በቀጥታ የምንሄደው ወደ ተከታታይ ትምህርታችን ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ናችሁ፣ እንደምን ከረማችሁ? ዳግመኛ እንደምን ሰነበታችሁ? የአባቶቻችን አምላክ እግዚአብሔር ስለዚህ ቀን ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር ቢረዳን ዛሬ የምንማረው ባለፈው ጀምረን የነበርነው ትምህርታችንን ነው። እሱ ምን ነበር? ጋብቻና የእግዚአብሔር ሐሳብ በሚል ተከታታይ ትምህርት ጀምረናል። ስለዚህ ርዕሳችን ምን አልነው? ጋብቻና የእግዚአብሔር ሐሳብ። አንድ በኩል ጋብቻ አለ፣ ስለ ጋብቻ። ሁለተኛ እግዚአብሔር ስለ ጋብቻ ምን ይላል? የእግዚአብሔር ሐሳብ ስለ ጋብቻ ምንድነው? ያንን ነው የምንማረው። ባለፈው ሳምንት ከኔ ጋር ወይም ባለፉት ሳምንታት ከኔ ጋር የነበራችሁ አስቀድመን ለሰባት ተከታታይ ሳምንታት ስለ ቤተሰብ ተማር። ስለ ቤተሰብ ምን ብለን ተማር? ቤተሰብን መውደድ ያስፈልጋል። እንደ ቤተሰብ ስንኖር የፍቅር ህይወት ሊኖረን ይገባል። በፍቅር ህይወት ውስጥ የተወለዱና ያደጉ ልጆች መልካም ቤተሰብ ውስጥ ያደጉ ልጆች ለሀገር ለቤተ ክርስቲያን ጠቃሚዎች ይሆናሉ። ስለዚህ ከመልካም ቤተሰብ መልካም ፍሬዎች ይገኛሉ። መልካም ፍሬዎች መልካም የቤተ ክርስቲያን አገልጋዮች፣ መልካም የሀገር መሪዎች ይሆናሉ። ስለዚህ ብለን ለሰባት ሳምንታት ወንድሞቼ ስለ ቤተሰብ ተማር። እንደውም ያነሳንበት ርዕሳችን ቤተሰቡን የማይወድ ሃይማኖቱን ከካደ ሰው የከፋ ነው ብለን ነበር ርዕሳችን። በአጋጣሚ ያመለጣችሁ በስሩ ባለው ሊንክ ቤተ እስጢፋኖስ በሚለው ገብታችሁ ብታዩት ይጠቅማችኋል። ስለዚህ ባለፈው ሳምንት የተማርነው ምንድነው ብለን ብንል ጋብቻና የእግዚአብሔር ሐሳብ ብለን ጀመር። በዚህ ውስጥ በተለይ ጋብቻን ዲፋይን አደረግን፣ ወይም ደግሞ ጋብቻ ምንድነው ለመሆኑ ጋብቻ ምንድነው ብለን አነሳን። በነገራችን ላይ አንድ ባለፈው ሳምንት ያነሳ ነው ዛሬ ከምን ጊዜውም የበለጠ ብዙ ፍቺ ይታያል። አጠናን የሚሉ ሰዎች እንደሚናገሩት ከመቶ ሰው 70 ሰው ይፋታል፣ ወይም ከ10 ሰው 7ቱ ይፋታሉ ብለው ይሉናል። ይሄ እኛም የምናየው ነገር ነው። ኖርማል ሆኗል። ጋብቻ is just normal። እንደው የሚያሳዝናችሁ አንዳንድ ጊዜ ሰዎች የሚያገቡት አግብታለች አግብቷል እንዲባል ያህል ያገባና በ15 ቀን የሚፈታ ሰው አለ። በአሜሪካ ነገር ጠዋትም አግብቶ ማታ ይፈታም አለ። ለምንድነው ብላችሁ ብትጠይቋቸው ኖ እኔ ነፃነቴን እፈልጋለሁ ይላሉ። የምን ነፃነት እንደሚያወሩ አይገባኝም። ወንድሞቼ ነፃነቴን እፈልጋለሁ። የትኛውን ነፃነት? 3 4 5 6 ባል ሚስት ማግባት ነፃነት አድርገህ ከቆጠርከው፣ ነፃነት አድርገሽ ከቆጠርሽው ከሰው ሁሉ የሚታዘንልሽ ነው። የኃጢአት ባሪያ ሰው ሆኖ ነፃ ሊሆን አይችልም። ይሄ ምክንያቱም የኃጢአት ስራ ነው። ነፃነት አይደለም ወንድሞቼ፣ ነፃነት አይደለም። ነፃ ሆኜ እንደፈለኩና ነው እንደፈለካቶን። ምክንያቱም አንተ ራስ አይደለም፣ አንተ ራስን አልሰራኸውም። ስለዚህ አይቻልም። እና ምን አልን? ዛሬ ጋብቻ ፌል አድርጓል። ለዚህ ነው ትምህርት ማንሳት የግድ የሆነብን። መማር አልነበረብንም ማለት ግን እንደ መማር ያለብን የግድ የሆነበት ምክንያቱ ይሄ ነው። ምን አል በዓለማችን ላይ ዛሬ የምናየው ሁከት፣ ብጥብጥ፣ መገዳደል፣ ሰላም መጥፋት፣ ሆምለስ ህፃናት በየነው ቤት አልባ ሆነው መኖር፣ ዘረፋ፣ ጋንግ፣ መቀማት፣ ማጅራት መምታት፣ ይሄ ሁሉ የመጣው ከምንድነው ብለን ብንል የጋብቻ ተቋም በመውደቁ ምክንያት ነው አለ። አያችሁ። ስለዚህ ባለፈው ሳምንት ይሄ ነው ምክንያቱ አለና
ጋብቻ ለመሆኑ ምንድነው ብለን ዲፋይን አደረግነው። ምንድነው ጋብቻ? አንዳንድ ሰዎች አሁን ጋብቻ ምንድነው የሚያውቅ ይመስለዋል። ጋብቻ ምንድነው ለመማር አይፈልግም። ምክንያቱም የሚያውቅ ይመስለዋል። እስቲ ጻፈው እስቲ አንድ ፓራግራፍ አይጽፈውም። ብዙ ሰው ስለታዘቡ አይጽፈውም። ስለ ጋብቻ የሚያውቅ ብሎ ነው ለመማርም ኢንተረስትድ አይደለም። በነገራችን ላይ ይሄ ትምህርት እንደውም ምን አለ ባለፈው ስንማር ከባድ ነው፣ ለማስተማር ከባድ ነው፣ ለመማር ከባድ ነው። ለማስተማር ከባድ የሚሆነው ሚስጥሩን ለማስረዳት ለመግለጥ አይቻልም። ለምሳሌ ለምን እንደሚከብድ ነው መነገራችሁ። ማስተማሩን ከባድ ነው፣ መማሩን ከባድ። ማስተማሩ የሚከብደው ሚስጥሩን መግለጥ አይቻልም። ለምሳሌ ምን ይላል? ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ይሆናሉ፣ ሁለቱ አንድ ስጋ ናቸው ይላል። አንድ ስጋ ናቸው ባልና ሚስት። ሰው ለመረዳት ይከብዳል፣ ለማስረዳት ይከብዳል። አንድ ስጋ፣ በእርግጥም አንድ ስጋ ይሆናሉ። የሚገርማችሁ አንድ ስጋ ባልና ሚስት ከባድ ነው የምላችሁ። ይሄን ለመማር ደግሞ ከባድ ነው ያልኳችሁ። ለመማር የጋብቻ ትምህርት ከባድ የሚሆነው ሰው ሁሉ አውቃለሁ ይላል፣ ጭንቅላቱን ይዘጋል። አውቃለሁ አይደለም የሁሉ ሰው ሁሉ ያገባል። ምን ትምህርት ለጋብቻ ምን ትምህርት ያስፈልገው? ለዚህ ነው ትዳር ፌል ያደረገው በብዛት እኮ አልኳችሁ። ሰው መልካሙን ነገር መማር አይፈልግም፣ መጥፎውን ነገር ግን ይማራል። ለምሳሌ ጥናቱ እንደሚያመለክተው ከተፋቺ ከሚፋቱ ሰዎች 93% ሰው የሚፋታው ምክንያቱ ክፉን ነገር በማየት ነው። ምን ማለት? እነንትናም እኮ ተፋቱ፣ እነንትናም ተፋቱ፣ እነንትናም ተፋቱ፣ እነከሊትም ተፋቱ፣ እነከሌም 93%። ስለዚህ እኔ ምን ሆናለሁ? እንደውም ፔይቼክ እኔም አመጣለሁ። እኔት ጋብቻ is not about your paycheck። ጋብቻ እግዚአብሔር ሐሳብ ነው። ስለዚህ ክፉን ነገር ሰው ይማራል። እነከሌ ስለተፋቱ እኔስ ምን ይሆናለሁ? እኖራለሁ። እኔት የጋብቻ ጉዳይ ያንቺና የባልሽ ጉዳይ ብቻ አይደለም። ሌላ ባለቤት አለ፣ እግዚአብሔር የሚባል። ስለዚህ እንደፈለገን የምንገባበት፣ እንደፈለገን የምንወጣበት፣ ስንፈልግ የምናፈርሰው፣ ስንፈልግ የምንተው ጉዳይ አይደለም። ዋጋ ያስከፍላል። ስለዚህ ምን አለን ባለፈው? ስለ ጋብቻ ምንድነው ብለን ጋብቻን ዲፋይን አደረግነው። ምን አለን? እግዚአብሔር ለሰው ልጆች የሰራው የተቀደሰ ሥርዓት ነው። አስቀድሞ እግዚአብሔር አብ ጋብቻን ፈጠረ። አንድ አዳምና አንድ ሔዋንን ፈጥሮ ሁለቱ በጋብቻ እንዲኖሩ አደረገ። አስቀድሞ እግዚአብሔር በኋላ እግዚአብሔር ወልድ ኢየሱስ ክርስቶስ ስጋ ማርያም ለብሶ ወደዚህ ምድር ሲመጣ የመጀመሪያ ስራው የመጀመሪያ ተአምሩን ያደረገው በቃና ዘገሊላ ነው። ምን አደረገ? እሱ ደግሞ አረጋገጠው፣ አጸናው። ጋብቻ በወንድና በሴት መካከል ብቻ የሚደረግ ሲፈጥርም አዳምና ሔዋንን ብቻ፣ ሁለት አዳም አልፈጠረም፣ ሁለት ሔዋን አልፈጠረም። ስለዚህ መድኃኒታችን ኢየሱስ ክርስቶስም ያረጋገጠው ያጸናው ነው ብለናልና እንግዲህ ጋብቻ በአንድ ወንድና በአንዲት ሴት መካከል የሚፈጸም ልዩ የሆነ የቃል ኪዳን ዝምድና ነው። ዝምድና አለ። ባልና ሚስት ዘመዳሞች ናቸው። በኋላ መጣበታለሁ። ከዝምድናም አልፎ የሥጋ ዘመዶች ናቸው። ግን ይሄ የሆነው በቃል ኪዳን ነው። ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ህብረት ያደርጋል፣ ሁለቱ አንድ ይሆናሉ፣ እነሱም አንድ ስጋ ይሆናሉ። ስለዚህ ስጋ ናቸው፣ የስጋ ዘመዶች ናቸው። ግን ይሄ የመጣው በመዋለድ ሳይሆን በቃል ኪዳን ነው። ቃል ኪዳን በኋላ መጣለው። እግዚአብሔር ዓለሙን የሚያስተዳድረው በቃል ኪዳን ነው። እኛ እንኳን የእግዚአብሔር ልጆች የሆነው በቃል ኪዳን ነው። በዮሐንስ ወንጌል ምዕራፍ 1 ላይ ወደ ወገኖቹ መጣ፣ ወደ ገዛ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። ነገር ግን ለተቀበሉት፣ ላመኑት፣ ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። አለቀ። በቃል ኪዳን ነው። እኛ እንኳን የእግዚአብሔር ልጆች ሆኑ። ቃል ኪዳን ቀላል ነገር አይደለም። ስለዚህ ምን አለን? ባልና ሚስት
የቃል ኪዳን ዝምድና ነው። ይሄ ቃል ኪዳን ዝምድና ከስጋ ዝምድና ይበልጣል። ለምሳሌ ትምህርቱን ከባድ ያደርገዋል ያልኳቸው ነው። ለምሳሌ እኔ ከአባት እናቴ ተወልጃለሁ በስጋ ልወለድ እንጂ ከአባትና እናቴ ከተወለድኩ በኋላ ተመልሼ ከነሱ ጋር አንድ መሆን አልችልም። አንድ ስጋ ልሆን አልችልም። አለቀ። ወንድሜ ከእህቴ ጋር በስጋ ተወልጃለሁ፣ ነገር ግን ከነሱ ጋር አንድ ልሆን አልችልም። ከባለቤቴ ጋር ግን በፊት የስጋ ዝምድና የለንም። በቃል ኪዳን እግዚአብሔር እንዳደረገን ሁለታችንም አንድ ስጋዎች ነን። ይሄኛው ይበልጣል። ስለዚህ ምናል ባለፈው የቃል ኪዳን ዝምድና ነው። ይሄ ቃል ኪዳኑ ደግሞ እስከ ሞት ድረስ የሚጸና ነው። ፍቅሩም እስከ ሞት ድረስ መሆን አለበት። ክርስቶስ ቤተክርስቲያንን እንደወደዳት ለቤተ ክርስቲያንም ራሱን አሳልፎ እንደሰጣት ባል ሚስቱን ይውደዳት እስከ ሞት ድረስ ይላል ቃል ኪዳኑ። ይህ ብቻ አይደለም። ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስት ሆይ ለባልሽ ታዘዢ፣ ተገዢ እኔ አይደለሁት እግዚአብሔር አለ። መቀበል እኛ ፈንታ ስለማንረዳው ነው እንጂ እንደውም ይሄ የኃላፊነት ጉዳይ ነው። ሴት ታንሳለች፣ ወንድ ከፍ ያለውን ለማታል ኃላፊነት ነው። ስለዚህ እንደውም የወንዱ ኃላፊነት የበለጠ ነው። እዛ ውስጥ አሁን አልገባም እንጂ በጣም ትልቅ ኃላፊነት የተሰጠው ለወንዱ ነው። ውደዳት እንደ ነፍስ ነው የተባለው። እኔ እኮ ለአለቃዬ እኮ እንደፈል አለቃዬን ልገዛለት ይችላል፣ ችግር እኮ አይደለም። እዚህ ላለው ገቨርነሩ እኮ ገዛለሁ፣ ፕሬዚደንቱ ገዛለሁ። መገዛት እኮ ቀላል ነው። ውደደው ፕሬዚዳንቱ ምትሉኝ አልወደውም። አለቃዬን ውደደው፣ ሰው ሊወዳቸው። ወንዱን ግን ሚስት ውደዳት። ስለዚህ ምን አለን ዲፋይንስ እናደርግ ባለፈው ሳምንት ጋብቻ ባልና ሚስት የሚፈጸም ልዩ የቃል ኪዳን ዝምድና ነው። ፍቅሩም እስከ ሞት ድረስ መድረስ አለበት። የእግዚአብሔር ሐሳብ ይሄ ነው አለ እዚህ ጋር። ስለዚህ ይሄንን ተመለከትን። ዛሬ ሌላ አብረን ያየነው አንዳንድ ሰዎች እንደሚሉት አይደለም። ዛሬ ሰዎች ጋብቻን ዲፋይን ሊያደርጉት ይፈልጋሉ። ጋብቻ እኮ እንደዚህ ነው ብለው ፍርድ ቤት ጭምር ይሄዳሉ፣ ሱፕሪም ኮርት ድረስ። ምክንያቱም የጋብቻ በአንድ ወንድና በአንድ ሴት መካከል የተሰራውን አይደለም። ከፈለገ ሰው ከወንድ ጋር መጋባት ይችላል፣ ከፈለገ ሴት ከሴት መጋባት ይችላል ብለው ዲፋይን ሊያደርጉት ይችላሉ። ኖ this is wrong። ይሄን የሚያደርገው ሰይጣን ነው። ሰይጣን ሆነ ብሎ እግዚአብሔር መንገድ ላይ ሊቆም እነዚህ ሁሉ ያደርጋል፣ ግን አይቆምም፣ አይሳካለትም። ጋብቻ በወንድና በሴት መካከል ብቻ ነው። ራሱ መድኃኒዓለም ክርስቶስ እኮ አለ ማቴዎስ 19 ላይ ፈጣሪ ማቴዎስ 19 ምዕራፍ 19 ከቁጥር 4 ጀምሮ ብታነቡ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። አለቀ። ወንድና ሴት አረጋቸው። ከየት አምጥተህ ነው ወንድ ለወንድ ሴት ከሴት? የለም። ሰይጣን ግን ያውቃል የእግዚአብሔር ሐሳብ አለው። እግዚአብሔር ለሱ ዓላማ 3 ተቋማትን ፈጥሯል። ትዳር፣ ቤተሰብ፣ ቤተክርስቲያን። እነዚህ ሶስቶቹ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው። ከመልካም ትዳር ውስጥ መልካም ቤተሰብ ይወጣል፣ ከመልካም ቤተሰብ ውስጥ መልካም ትዳር ይወጣል። ቤተክርስቲያንም እንደዚሁ። እነዚህን ተጠቅሞ እግዚአብሔር የሱ ሐሳብ ስለሆነ ነው የሱን ጎል እኛም ቤተሰብ ማድረግ ስለፈለገ እግዚአብሔር እነዚህን ተቋማት ሰራ ለራሱ። ስለዚህ ትዳር ከመልካም ትዳር መልካም የእግዚአብሔር ሰዎች እግዚአብሔር ላሰበው ዓላማ የሚውሉ ሰዎች ፈጥሮ ሰይጣን ይህንን ነገር እንዳይሳካ ይፈልጋል። ስለዚህ በሚችለው ትዳር ይበጠብጣል፣ በሚችለው ቤተሰብን ይበጠብጣል፣ በሚችለው ቤተክርስቲያንን ይበጠብጣል። ከዚህ አልፎ አገርና አህጉርን እየበጠበጠ አሁን ትዳር ምን ደረጃ ደርሷል? ሰይጣን ወንድና ወንድ መጋባት ይችላል። ስለዚህ ጋብቻን ዲፋይን እናድርገው ብለው እስከ ሱፕሪም ኮርት ድረስ እየሄዱ በየትምህርት ቤቱም የኛን ልጆች እያስተማሯቸው በየትምህርት ቤቱ እናውቃለን። እንደዚህ ይላል እግዚአብሔር ቃል፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። በቃ አለቀ እኮ። ይከባድ አይደል?
አንድ ስጋ ናቸው። ይሄን ለማስረዳት ይከብዳል። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ስለዚህ ይሄ ነው ዲፊኒሽን እንጂ ዓለም የሚያወራው አይደለም። በነገራችን ላይ የዚህ ትምህርት ምንድነው የትምህርቱ ዓላማ ብላችሁ ለምትጠይቁ ሰዎች ትምህርቱ በአጠቃላይ 5 የሆኑ ዓላማዎች አሉ። አንደኛው በተለይ ዛሬ ትኩረት የምናደርገው ጋብቻ የእግዚአብሔር ሐሳብ ነው፣ የሰው ሐሳብ አይደለም። የሰው ሐሳብ ስላልሆነ በፈለግን ሰዓት የምንመሰርተው ሳንፈልግ የምናፈርሰው ነገር አይደለም። ዓላማው እሱ ነው። ሁለተኛው እኛ በትዳር ውስጥ ያለን ሰዎች ወይም ወደ ትዳርም የምንገባ ሊሆን ይችላል እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ትዳራችን ጋብቻችን እየሄደ ነው ወይ ብለን አይተን ምናልባት ከመንገዱ የወጣ ከሆነ ወደ መንገዱ መመለስ እንድንችል ለማሳሰብ ነው። ሌላው በተለይ ላላገቡት ወንድሞችም ቅድመ ጋብቻ ምን ማወቅ አለባቸው፣ ድህረ ጋብቻ ምን ማወቅ አለባቸው፣ ይህንንም የምናየው ይሆናል። እንግዲህ አንዳንድ ጊዜ ደግሞ ሁል ጊዜ ደስታ አይደለም። አንዳንድ ጊዜ ደግሞ ሰዎች ሲፈልጉም ሳይፈልጉም ትዳር የሚፈርስበት ሁኔታ አለ። ያሳዝናል። ባይሆን መልካም ነበር። ግን የሚገርማችሁ እንደዛም ከሆነ ግን ለነሱስ እግዚአብሔር ያለው ሐሳብ ምንድነው? ይሄንን ማለት ዛሬ አንደርስበትም ለወደፊት። እዚህ ጋር ግን አንድ ነገር ሳልናገር አላልፍም። ትዳራቸው የፈረሰባቸው ወንድሞች እህቶች ግን እርግጠኛው ነኝ የምነግራችሁ ነገር እግዚአብሔር ዛሬም ይወዳችኋል። እግዚአብሔር ዛሬም እናንተንም ይወዳችኋል። እንዳላችሁ come as you are ወይም as it is እንዳላችሁ ናችሁ ኑልኝ ይላችኋል። እግዚአብሔር ለእናንተም መልካምና በጎ ሐሳብ አለው። ያንን የእግዚአብሔርን ሐሳብ መማር አስፈላጊ ነው። አያችሁ እና ባለፈው እነዚህን ያየነው ዛሬ ትኩረት የምናደርገው እንግዲህ ሌላው ባለፈው ያየነው ጋብቻ ወይም ትዳር 7 መሰረታዊ ነገሮች አሉት፣ 7 ሚስጥሮች አሉት ሰው ሁሉ ማወቅ ያለበት 7 ብለን ሁለቱን ተማርን ባለፈው ሳምንት። ዛሬ ሶስተኛው ላይ ነው የምንሄደው። ለማስታወስ ያህል ባለፈው አንደኛው ከሰባቱ የጋብቻ ሚስጥሮች መካከል አንደኛው ጋብቻ ወይም ትዳር እግዚአብሔር ለሰው ልጆች ያዘጋጀው ታላቅ ሐሳብና ዓላማ ነው። ጋብቻ የእግዚአብሔር ሐሳብ ነው፣ የሰው ሐሳብ አይደለም። ስንፈልገው እንገባበት፣ ሳንፈልገው እንወጣ አይደለም ብለን ባለፈው ተማር። ስለዚህ ጋብቻ የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። እህቴ ስትፈልጊ የምታደርጊው ሳትፈልጊ የምትተይው ጉዳይ አይደለም። ወንድሜ ስትፈልግ የምታገባ ሳትፈልግ የምታፈርሰው ጉዳይ አይደለም። የጋብቻ ጉዳይ የሁለቱ የባልና የሚስት ጉዳይ ብቻ ሳይሆን ሶስተኛ ባለቤት አለ፣ ዋና ባለቤት አለ። ማን ነው? እግዚአብሔር የተባለ ለራሱ ዓላማ ነው የፈጠረው። ስለዚህ ጥንቃቄ ይጠይቃል ጋብቻ። ስለዚህ ምን አልን? የጋብቻ ትምህርት አስፈላጊ ነው። ጋብቻ የእግዚአብሔር ሐሳብ ነው ብለን ተማር። ሌላው ሁለተኛ ያየነው ባለፈው ያየነው ጋብቻ እግዚአብሔር የሰው ልጆች ብቻቸውን እንዲኖሩ ሐሳቡ አይደለም። ሰው ብቻውን እንዲኖር የእግዚአብሔር ሐሳብ አይደለም። ስለዚህ እግዚአብሔር ሰውን ሲፈጥረው እንደ ቤተሰብ ፈጠረው። አዳም፣ ሔዋን ቤተሰብ። ሰው ሲኖርም ደግሞ ብቻውን እንዲኖር የእግዚአብሔር ሐሳብ አይደለም። ስለዚህ እግዚአብሔር ሰው ቤተሰብ ሆኖ እንዲኖር ከምን በስተቀር ይሄ እንግዲህ ለ99.9% ሰዎች የተነገረ ነው። 1% የሚሆኑ ለልዩ ጥሪ ለብቱና ለምንኩስና ለጵጵስና እነዚህ ፖይንት ዋን የማይሞሉ እነዚህ የተለዩ እነዚህ ይሄ ልዩ ጥሪ ይባላል። እግዚአብሔር ለልዩ ስራው የጠራቸው ናቸው። ከዛ ውጪ ያለነውን ግን 99.9 የሆነውን ህዝብ ግን ብቻውን እንዲሆን የእግዚአብሔር ሐሳብ አይደለም። ስለዚህ ጋብቻ የሰው ልጆች ብቻቸውን እንዳይሆኑ እግዚአብሔር የሰጠው ጸጋ ነው፣ የሰራው ሥርዓት ነው ብለን ተማር። ዛሬ ወደ ሶስተኛው እንሄዳለን። ዛሬ ሶስተኛው በነገራችን ላይ ወደ ሶስተኛው ከመሄዴ በፊት አንድ በጣም እንድትይዙልኝ ምነግራችሁ ነገር አለ። የጋብቻ መሳካት ወይም የጋብቻ ስኬት ሚስጥሩ ምን እንደሆነ ታውቃላችሁ? ጋብቻችን የተሳካ እንዲሆን የጋብቻ ስኬት ሚስጥሩ ወንድሞች እቺን ያዙልኝ። ሌላ ባቱ ጋብቻ ሚስጥሩ እግዚአብሔር በቤታችን ውስጥ
በትዳራችን ውስጥ እግዚአብሔርን ካነገስነው ትዳሩ የተሳካ ይሆናል። ፍቺ የለም። ገብቷችኋል ምለው ነገር ግን በቤታችን በህይወታችን ውስጥ እግዚአብሔር መንገስ አለበት። በሁለቱም በባልም በሚስትም። በባል ብቻ ስለሆነ አይሆንም። በሚስት ባል ብቻ የእግዚአብሔር ሰው ቢሆን ሚስት ባትሆን አይሆንም። ሚስት የእግዚአብሔር ሰው ሆና ባል ቢሆን እሱም አይሆንም። ስለዚህ ሁለቱም ማወቅ ያለባቸው ለትዳር ስኬት ቁጥር 1 እግዚአብሔርን ወደ ቤት ማምጣት፣ በቤታችን እግዚአብሔር እንዲነግስ ማድረግ፣ በህይወታችን እግዚአብሔር እንዲነግስ ማድረግ። የሚገርማችሁ ጥቅሙ ምን መሰላችሁ? እግዚአብሔር በህይወታችን ሲነግስ አንደኛ ትዳራችን ይባረካል፣ ቤታችን ይባረካል። ምንም ጥያቄ የለው። አንደኛ። ሁለተኛ ተጋቢዎች በእግዚአብሔር ጥላ ስር ስለሚኖሩ የእግዚአብሔርን ሐሳብ ይረዳሉ፣ ስለ ትዳር ስለ ቤተሰብ ያለው። ስለዚህ እግዚአብሔር አድርጉ ያላቸውን ያደርጋሉ፣ እግዚአብሔር አታድርጉ ያላቸውን አያደርጉ። ስለዚህ ጋብቻው የተሳካ ይሆናል። ሰማችሁ? ስለዚህ ሚስጥሩ ምንድነው ለጋብቻ ስኬት ብላችሁ ብትሉ እግዚአብሔርን በልባችን እግዚአብሔር በቤታችን ማንገስ ነው ሚስጥሩ። ሰማችሁ? ስለዚህ እግዚአብሔርን በህይወታችን ካነገስነው ጋብቻችን የተሳካ ነው። እኔ በእርግጠኝነት ነው የምነግራችሁ። ስለዚህ ባልና ሚስት ምን ማድረግ አለባቸው? አሁን አንዳንድ ሰዎች እንዴት አድርገዋል? ሉክ ያንተ ስራ መጀመሪያ ላይ ሚስት የእግዚአብሔር ሰው እንድትሆን የምትችለውን ሁሉ መጣር አለበት። እህቴ ሆይ ባልሽ የእግዚአብሔር ሰው እንዲሆን የምትችይውን ሁሉ ጣሪ። ይሄ የኛ ስራ። በዛን ጊዜ ጋብቻችን የተሳካ ይሆናል። ይሄ ነው የጋብቻ ሚስጥሩ። የተሳካ ጋብቻ እንዲኖረን ከፈለግን እግዚአብሔር በህይወታችን ይክበር፣ እግዚአብሔር በህይወታችን ይንገስ። እንግዲህ ወደ ሶስተኛው እንግዲህ 7 ምስጢር አለ ብያችኋለሁ። ሶስተኛው ምንድነው? ጋብቻ ቃል ኪዳን ነው። እቺን ያዙ። ጋብቻ ምንድነው? ቃል ኪዳን ነው። ቃል ኪዳን ምንድነው? መሐላ ነው ማለት ነው። ጋብቻ ቃል ኪዳን ነው። ጋብቻ በአንድ ወንድና በአንዲት ሴት መካከል የሚደረግ የህይወት ቃል ኪዳን ነው። የህይወት ላይፍ ሎንግ ኮሚትመንት ያለበት ላይፍ ሎንግ ኮቨናንት። ጋብቻ ወንድሞቼ ኮንትራት አይደለም። ኮንትራት ኤኒ ታይም ይቀደዳል፣ በሁለቱ ሰዎች መካከል ይቀደዳል። ጋብቻ ግን እንደሱ አይደለም። ጋብቻ ቃል ኪዳን ነው። ቃል ኪዳኑ እስከ ዕለተ ሞት ድረስ የሚቆይ ነው። አያችሁ? ቃል ኪዳን ነው ስንል ብዙዎቻችን ረስተነው ነው እንጂ በእግዚአብሔር ፊት እኮ የማልነው መሐላ ነው። የማልነው ቃል ኪዳን ነው። የገባነው ቃል ኪዳን እኮ ነው። እኛ ምን ሆነ መሰላችሁ? የሰርጋችን ለታ በብዙ ነገር ደክመናል፣ ወርናውት አድርገናል። በአዳራሽ ኪራይ፣ በሚጠራው ዘመድ በማይጠራው፣ በሚበላው ምግብ፣ በዚህ ሁሉ ደክሞ ምን ነው በተገላገልን ደረጃ ብለን ልክ ጋብቻው እውነተኛው በእግዚአብሔር ጋር ዋናው ጋብቻው ጋር ስንደርስ ወርናውት አድርገን በግድ ነው የቆምነው። እንደው በግድ ቆመን ነው እንደጨረስነው። በግድ አልሰማንም። ያ እዛ ጋር የተባለውንም አልሰማንም ነው እኮ። ይሄ እኮ ነው። ስለዚህ ጋብቻ ግን ዋናው ቃል ኪዳን ነው። እስከ መቼ የሚቆይ ጋብቻ? የህይወት ቃል ኪዳን ነው። እስከ ህይወት ፍጻሜ ድረስ የሚቆይ ቃል ኪዳን ነው። ጋብቻ ኮንትራት አይደለም። አያችሁ? ኮንትራት ይሰረዛል፣ ይደለዛል። ለዚህ እኮ ነው መድኃኒታችን ኢየሱስ ክርስቶስ ጋር መጡና ፈሪሳውያን ጌታ ሆይ ሚስቶቻችንን በሆነው ባልሆነው ልንፈታ እንችላለን አሉት። የሚገርሙ ሰዎች እኮ ናቸው። ሃይማኖት ሰዎች ናቸው። ባይዘው እነዚህ ሰዎች ምናምን ሚስቶቻቸውን ለመፍታት ፈልገዋል ማለት ነው። ሚስቶቻችንን በሆነው ባልሆነው ደግሞ በሆነው ባልሆነው ኖ አትችሉም። ጋብቻ እስከ ህይወት ፍጻሜ ነው፣ እስከ ሞት ድረስ ነው ብሎ ቢላቸው ሙሴ በጣም ኃይለኛ ተከራካዮች ነው። ሙሴ 80ዋን ቀዶ ሰርቲፊኬቷን ሰጥቶ ይሸኝል የለም ወይ ሲል አይደለም አላቸው። ከመጀመሪያ እንደዚህ አይደለም፣ የእግዚአብሔር ሐሳብ እንደዚህ አይደለም። ነገር ግን እናንተ ክፉዎች ስለሆናችሁ፣ ጠማሞች ስለሆናችሁ እሱን ፈቀደላችሁ በቤት ውስጥ የከፋ ነገር እንዳይፈጠር። ምን ማለት መሰላችሁ? በቤት ውስጥ በጣም ጠላትነት ከበዛ በባልና በሚስት መካከል ሰዎች ወደ መገዳደል ይደርሳል። እሱ እንዳይሆን ሙሴ ያን ፈቀደ። ገብቷችኋል? ያ እንዳይሆን። ስለዚህ ከልባችሁ ጠማማነት ከልባችሁ ድንዳኔ የተነሳ ፈቀደ እንጂ ጋብቻ እስከ ህይወት
ፍጻሜ የሚቆይ ቃል ኪዳን ነው አላቸው። አንዳንድ ሰዎች የሚያነሱት ጥያቄ ያለ እዚህ ጋር ምንድነው እስጢፋኖስ የምትለው እንደኛ እና የለ እንዴ ይገታ ሰዎች አይደለም አንዴ ሁለቴ ሶስቴም አራቴም አምስቴም ስድስቴም ያገባሉ ይፈታሉ ያገባሉ ይፈታሉ ያገባሉ ልክ እኮ ናቸው። ግን የእግዚአብሔር ሐሳብ አይደለም። ግን ከመጀመሪያ እንደዚህ አይደለም። እግዚአብሔር ያስበው አይደለም። ጋብቻ ቃል ኪዳን ነው። መጣበታለሁ ስለ ቃል ኪዳን በኋላ ላይ በአንድ ወንድና በአንድ ሴት መካከል የሚደረግ ቃል ኪዳን ነው። በነገራችን ላይ በቤተ ክርስቲያንም ይሄ አሁን ሥርዓተ ተክሊል ሲፈጸም ኖቲስ አድርጋችሁ ከሆነ ቅድም እንዳልኩት ብዙ ሰው እስከ ህይወት ፍጻሜ መሆኑን ቃል ገብቷል። ግን ረስቶት ኖባዲ ሪመምበር ኖባዲ አገልጋዩ ጭምር ኖባዲ ሪመምበር። ምክንያቱም ይሄ የህይወት ቃል ኪዳን ከሆነ ለዚህ ስኮት እኮ መስራት አለብን። ስንቶቻችን አሁን የዛለታ የገባነውን ቃል ኪዳን እናስታውሳለን? ስንቶቻችን ዱ ዊ ሪመምበር ምን እንዳል? እህቶቼ ወንድሞቼ ታስታውሳላችሁ? የትምህርት ዓላማው እሱ ነው፣ አስታውሰን እንድናስተካክል። አያችሁ ቃል ኪዳን ስንገባ እኮ እንደውም ለምን አላነበላችሁ? እንደዚህ እኮ ነው ቃል ኪዳን ስንገባ ያለው። እኔ አሁን ያመጣሁላችሁ ጋብቻ ቃል ኪዳን ነው። ቃል ኪዳኑ እስከ ሞት ድረስ የሚጸና ነው። እስከ ሞት ድረስ ለመስማት ይከብዳል። አይ አንደርስታንድ። ለመቀበል ይከብዳችኋል። አይ አንደርስታንድ። ግን የእግዚአብሔር ሐሳብ ነው። እኔም ልዘለው አልችልም። እንደዚህ ይላል ቃለ መሐላው ይኸውላችሁ እኔ ገሊትን የሕግ ሚስት ትሆነኝ ዘንድ ወድጄ ተቀብያታለሁ። ወድጄ ማንም አላስገድደውም። ወድጄ ተቀብያታለሁ። ስለዚህ ከዛሬ ጀምሮ በስራው ሁሉ በተቻለኝ ረዳታለሁ። በህመሟና በጤናዋ በደስታዋና በሐዘኗ ጊዜ ከእርሷ ጋር ሆናለሁ። ሰማህ ወንድሜ? በህመሟና በጤናዋ በደስታዋና በሐዘኗ ጊዜ ከእርሷ ጋር ሆናለሁ። መከነች፣ ሰነፈች በማለት ይህንን በመሳሰለው ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከሷ በሞት እስክለይ አልተዋትም። በልዑል እግዚአብሔር ትእዛዝ በሞት እስክወሰድ ድረስ በልዑል እግዚአብሔር ትእዛዝ ከሷ በሞት እስክለይ አልተዋትም። ወድጄ ተቀብያታለሁ። ለዚህም በእግዚአብሔርና በተቀደሰችዋ በኦርቶዶክስ ቤተክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። በመሐላ ምለን እኮ ወንድሞ አሁን ግን ማንም ሰው ትዝ አይለውም። ይህንን ነው እኮ ቃል ኪዳን የገባሁት። ሴቶችም ደግሞ እንደዚህ ነው። ሴቷ ደግሞ እንደዚህ ትላለች፣ እኔ ገሊት እገሌን የሕግ ባል የሆነኝ ዘንድ ወድጄ ተቀብየዋለሁ። ስለዚህ ከዛሬ ጀምሮ በተቻለኝ መጠን በሥራ ሁሉ ረዳዋለሁ። በሐዘኑና በደስታው በጤናውና በሕመሙ ጊዜ ከእርሱ ጋር ሆናለሁ። በልዑል እግዚአብሔር ትእዛዝ ከእርሱ በሞት እስክለይ ድረስ ከእርሱ ጋር ሆናለሁ፣ እታዘዘውም አለው። ቃሌንም በእግዚአብሔርና በኦርቶዶክሳዊት ቤተክርስቲያን ጉባኤ ፊት በመሐላ እሰጣለሁ። አሜን። ይህንን የገባነው ቃል በእግዚአብሔር ፊት በዚህ እየኖርን ነው። ስለዚህ ወገኖቼ ጋብቻ ቃል ኪዳን ነው ስንል እስከ ሞት ድረስ የሚጸና ለዚህ ነው እኮ በሞት እስክለየው ድረስ በሞት እስክለያት ድረስ ከእርሱ ጋር ሆናለሁ ነው የሚለው። በነገራችን ላይ ይሄ በጋብቻ እንግዲህ በእግዚአብሔርና በቤተ ክርስቲያን ፊት የተማለ ቃል ኪዳን የጸና ቃል ኪዳን ተመዝግቧል በሰማይ። ያንን ያፈረሰ ግን ደስ የሚለው ንስሐ የሚባል ነገር አለ። ፈርሶብን ቢሆን በንስሐ መመለስ ማስተካከል። አሁን ጥያቄው እኛ ይህንን የጋብቻችን ተክሊላችን ስንፈጽም ወይም ጋብቻ በእግዚአብሔር ፊት እንዲህ አይነት ቃለ መሐላ የፈጸምን ጊዜ ትዝ ይለናል? ለመሆኑ ቃል ኪዳን መሐላው ትዝ ይለናል ወይስ እዛም ብዙዎቻችን ደግሞ ወይም ደግሞ ለታይታን ያደረግነው ሰዎች እንዲያውልን ነው? ለፎቶግራፍ ነው? ራሳችን ጠይቀን እንድናስተካክል። ስለዚህ ሶስተኛው ጋብቻ ቃል ኪዳን ነው። አራተኛው
ጋብቻ ዝምድና ነው። በነገራችን ላይ ጋብቻ ዝምድና ነው። ጋብቻ ወይም ትዳር ግን ልዩነቱ ዝምድናነቱ ምንድነው? የቃል ኪዳን ዝምድና ነው። የባልና የሚስት ዝምድና የቃል ኪዳን ዝምድና ነው። አያችሁ? ቃል ኪዳኑ በስጋ ዝምድና የሌላቸውን ሁለት ሰዎች ባልና ሚስት በፊት ስጋ ዝምድና የሌላቸውን ሁለቱም በቃል ኪዳን አንድ ስጋ ወይም የስጋ ዘመድ እንዲሆኑ ያደርጋቸው። መጀመሪያ ስጋ ዘመድ አልነበሩ። ቃል ኪዳኑ ከገቡ ሰዓት ጀምሮ ሁለቱ አንድ ስጋ ይሆናሉ። አሁን ግን የስጋ ዝምድና አላቸው፣ የስጋ ዘመድ ሆኑ። አያችሁ? ስለዚህ ቃል ኪዳኑ ምን ያደርጋል? በስጋ ዝምድና የሌላቸውን ሁለት ተጋቢ ሰዎች በቃል ኪዳን አንድ ስጋ የሚሆኑበት እግዚአብሔር የሰራው ስርዓት ነው። ለዚህ እኮ ነው ሰው አባትና እናቱን ይተዋል፣ ከሚስቱ ጋር አንድ ይሆናል፣ ሁለቱ አንድ ስጋ ናቸው። ስለዚህ በስጋ ዘመድ ያልነበሩ በቃል ኪዳን ዘመድ ሆኑ። እኮ ብዙ አያስደንቅም? not hard to understand። እኛ እኮ ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው፣ የባህሪ ልጅ። እኛ እኮ የእግዚአብሔር ልጅ የሆነው በቃል ኪዳን ነው። ተዋሽዋ ለምሳሌ ይሄ በነገራችን ላይ የትዳር ጉዳይ ከባልና ሚስት በላይ የእግዚአብሔር ጉዳይ ነው ያልኳችሁ። ለምሳሌ በመጽሐፍ ቅዱስ ላይ አይታችሁ ከሆነ በእግዚአብሔርና በሕዝብ መካከል በብሉይ ኪዳን ለምሳሌ በእግዚአብሔርና በእስራኤል መካከል የነበረው ግንኙነት የቃል ኪዳን ግንኙነት ነው። አሁንም በክርስቶስና በቤተ ክርስቲያን መካከል ያለው ግንኙነት የቃል ኪዳን ነው። ለዚህ ነው የትዳር ጉዳይ የባልና የሚስት ጉዳይ ብቻ አይደለም ያለው። ልክ በእግዚአብሔርና በእስራኤል መካከል እንደነበረው አይነት ቃል ኪዳን ማለት እስራኤልን እግዚአብሔር ልጆቼ ናቸው ብሎ እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ጋር ቃል ኪዳን ገባ። ለዚህ ነው የእግዚአብሔር ልጆች የሚባሉ እስራኤል በብሉይ ኪዳን። አሁን ግን እኛ የእግዚአብሔር ልጆች እንባላለን በቃል ኪዳን። ልክ በክርስቶስና በቤተ ክርስቲያን መካከል የቃል ኪዳን ግንኙነት አለ። ለምሳሌ የእግዚአብሔር ቃል ስለ ቃል ኪዳን ምን ይላል ብለን ብናየው መልካም ነው። እንደዚህ ይላል፣ ይገርማችኋል። አሁን አንድ ምሳሌ ልስጣችሁ ከብሉይ ኪዳን እንዴት አድርጎ ልክ ከትዳር ጋር ይመላል የእግዚአብሔር ከሕዝቡ ጋር የእግዚአብሔር ከእስራኤል ጋር ያለው ቃል ኪዳን ልክ ከጋብቻ ጋር በጣም ይመሳሰላል። ለዚህ ነው የጋብቻ ጉዳይ እግዚአብሔር ሐሳብ ነው የምላችሁ። እስራኤልን እግዚአብሔር ምን ይላል? እግዚአብሔር እንደዚህ ይላል፣ እስራኤል ሆይ ማልሁልሽም፣ ቃል ኪዳን ነው ማልሁልሽም፣ ካንቺም ጋር ቃል ኪዳን ገባው ይላል እግዚአብሔር፣ አንቺም የኔ ሆንሽ። እያችሁ ማልኩልሽ፣ ቃል ኪዳን ገባውልሽ እስራኤል ሆይ። ልክ በነገራችን ላይ እግዚአብሔር እንደ ባል፣ እስራኤል እንደ ሚስት፣ ክርስቶስ እንደ ባል፣ ቤተ ክርስቲያን እንደ ሚስት ነው መጽሐፍ ቅዱስ የሚገልጻቸው። እንዲህ አይነት ፍቅርን ለማመልከት ነው፣ የጠነከረን ፍቅር ለማሳየት ነው። ይሄ ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 8 ላይ እንደዚህ ይላል። አንብብላችሁ እንድትረዱት ነው። ትንቢተ ሕዝቅኤል ምዕራፍ 16 ከቁጥር 7 ጀምሮ እንዴት አድርጎ እግዚአብሔር እስራኤልን ልክ እንደ ሚስት እንደ ልጃገረድ እንዴት እንደሚስላት እንደሚያያት እንደወደዳት በዛም ቃል ኪዳን እንዴት እንዳደረገ እንመልከተው። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ጀምሮ በእርሻ ላይ እንዳለ ቡቃያ አበዛሁሽ፣ አንቺም አደግሽ፣ ታላቅም ሆንሽ፣ በእጅግም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆነሽ ተራቁተሽ ነበር። አያችሁ፣ በቃል ኪዳን እስራኤል የእግዚአብሔር ሕዝብ ሳይሆን ልክ እንደ አሕዛብ ራቁቱን ነበረ፣ ባዶውን ነበረ፣ አጸያፊ ነበረ። ለዚህ እኮ ነው እርቃንሽን ሆነሽ ተራቁተሽ ነበርሽ ከዛ በፊት። ባንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋሁ፣ ኅፍረተ ሥጋሽንም ከደንኩ፣ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ እስራኤል ሆይ አንቺ ለእኔ ሆንሽ፣ ቃል ኪዳን ገባሁልሽ እያለ
ይቀጥላል። ይሄ እንግዲህ የእግዚአብሔርና የእስራኤልን በብሉይ ኪዳን በአዲስ ኪዳን የክርስቶስንና የኛን ያለንን ግንኙነት የቃል ኪዳን እንደሆነ ክርስቶስ እንደ ሙሽራ ቤተክርስቲያን እንደ ሙሽሪት ይመስላሉ። ለዚህ ነው እንግዲህ የትዳር ጉዳይ የባልና የሚስት ጉዳይ ብቻ አይደለም፣ ከዛ የበለጠ ነገር አለ እያልኳችሁ። ስለዚህ በመጽሐፍ ቅዱስ ውስጥ እግዚአብሔር እንደ ባል እስራኤል ደግሞ እንደ ሚስት ተገልጧል። ወይም ደግሞ በአዲስ ኪዳን ክርስቶስ እንደ ባል ቤተክርስቲያን እንደ ሚስት ምን ለማመልከት የጠለቀ ፍቅር ትልቅ ፍቅር። ለዚህ እኮ ነው ክርስቶስ ቤተክርስቲያንን እንደወደዳት ብሎም እንደሞተላት ባል ሚስቱን ይውደዳት እስከ ሞት ድረስ የሚለው ከዚህ የመጣ ነው። ሌላው አንድ ነገር ስለ ቃል ኪዳን ብጨምርላችሁ ስለ ቃል ኪዳን የእግዚአብሔር ቃል እንደዚህ ይላል። ትንቢተ ሚልክያስ ሰዓት እየሄደ ነው ሰመራይዝ እያደረኩ ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል። ሚስትህን ሲወቅስ ነው። ስለ ቃል ኪዳን ነው እየተናገርኩ ያለሁት። ሚስትህ ባልንጀራህና የቃል ኪዳን ሚስት ሆና ሳለች እርሷን አታላሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ስለሆነ ነው። እግዚአብሔር ያያል። የቃል ኪዳን ሚስት የልጅነት ሚስት እንትታል ብሎ የሚልበት ነው። ስለዚህ ቃል ኪዳን ለሚዘነጉ ሰዎችም ደግሞ ወይም ቃል ኪዳን ለሚዘነጉ ወንዶች ወይም ለሚዘነጉ ሴቶችም እንደዚሁ ቃል ኪዳንን የእግዚአብሔር ቃል ይናገራል። ለምሳሌ ቃል ኪዳኗን የምትረሳ ሴት እንደዚህ ይላታል። ቃል ኪዳኗን የምትረሳ የልጅነት ወዳጇን የምትረሳ ሴት ቤቷ ወደ ሞት ያዘነበለ ነው። ቃል ኪዳኗን የምታፈርስ ቃል ኪዳኗን የምትዘነጋ ለሞት የተዘጋጀች ነች። ቤቷ ወደ ሞት ያዘነበለ ነው። አካሄዷም ወደ ሞት ጥላ ነው። ወደ እርሷም የሚገቡ ከዚህ ሴትዮ ጋራም እንደገና እሷንም የሚያገቡ እነሱም ወደ ሞት ይሄዳሉ ነው የሚለው። አንብበላቸው። አካሄዷም ወደ ሞት ጥላ ነው። ወደ እርሷ የሚገቡ አይመለሱም፣ የሕይወት ጎዳናም አያገኙም። ምሳሌ ቁጥር 2:17 ላይ ነው ላንብበው። ምሳሌ 2:17 ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላይቱ ሴት የሕፃንነት ወዳጇን የምትተው የአምላኳን ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው። አካሄዷ ወደ ሙታን ጥላ ነው። ወደ እርሷ የሚገቡም ሁሉ አይመለሱም፣ የሕይወትንም ጎዳና ያዩናል። ስለዚህ ቃል ኪዳን ጋብቻ ምንድነው? ቃል ኪዳን ነው። ቃል ኪዳን ውስጥ ምን የሚቆይ ነው? እስከ ሕይወት ፍጻሜ ድረስ የሚቆይ ነው። ስለዚህ ጋብቻ ወንድሞቼ እንደው በጊዜያዊ ስሜት ዘለን የምንገባበት ከገባን በኋላም የምንወጣው ነገር አይደለም። ጥንቃቄ የሚጠይቅ መማር የሚያስፈልገው በጣም ማሰብ የሚጠይቅ ዝግጅት የሚጠይቅ በጸሎት መትጋት የሚጠይቅ እግዚአብሔርን መጠየቅ። ይሄን ባለፈው አላደረግነው። ኢትስ ኦኬ። ዛሬም ቀኑ አልመሸም፣ ማስተካከል እንችላለን። ስለዚህ ጋብቻ ወይም ትዳር በአጠቃላይ በተጋቢዎች መካከል የሚደረግ የሕይወት ቃል ኪዳን ነው። አሁን ትምህርቴን ጨርሻለሁ። ልሰራው እዚህ ጋር ዛሬ ምን ተማርኩ? ዛሬ በተለይ ከሰባቱ የጋብቻ ሚስጥሮች ወይም ደግሞ አንድ ክርስቲያን ሊያውቃቸው ይገባል ካልናቸው ቅድም 7 ናቸው አለ። 7 ቢሆኑም ባለፈው ሳምንት 2ቱን ተማርን። ምናል አንደኛ ጋብቻ የእግዚአብሔር ሐሳብ ነው። ስለዚህ ሰዎች ቢፈልጉ የሚገቡበት፣ ሳይፈልጉ የሚወጡት፣ ሲፈልጉ የሚያፈርሱት እንደዛ አይደለም። ዋጋ ያስከፍታል። ነገርኩ። ቃል ኪዳን ጓነበብኩልህ። ሁለተኛ ላስት ዊክ የተማርነው ጋብቻ የተፈጠረበት እግዚአብሔር ሰዎች ብቻቸውን እንዲኖሩ የእግዚአብሔር ሐሳብ አይደለም። ሰው ብቻውን እንዲኖር መልካም አይደለም፣ ጥሩ አይደለም። በቃ ይሄ ጥሩ አይደለም ማለት እግዚአብሔር ሰው ብቻውን ይኖር ዘንድ። ስለዚህ 99.9 ለምንኖር ለኛ በትዳር እንድንኖር የእግዚአብሔር ሐሳብ ነው። ለልዩ ጥሪ፣ ለብቱና፣ ለምንኩስና፣ ለጵጵስና ወዘተ በጥሪ ከተሰጣቸው ሰዎች በስተቀር ሌላው ሰው ብቻውን መኖር ልክ አይደለም፣ ትክክል አይደለም። ወደ ኃጢአት መውደቅ ይመጣል፣ ዋጋ ያስከፍላል ብለናል እና ሁለተኛው እሱ ነው። ሶስተኛው ዛሬ ግን የተማርነው ጋብቻ ቃል ኪዳን ነው። በአንድ ወንድና በአንዲት ሴት
መካከል የሚፈጸም እስከ ሕይወት ፍጻሜ የሚቆይ ቃል ኪዳን ነው ኮንትራት አይደለም ልንቀደው እንደፈለገን አንችልም ብለን ፈሪሳውያን መተው ልንቀድ እንችላለን ሲሉ ነው አትችሉም የእግዚአብሔር ሐሳብ እሱ አይደለም ስለዚህ ቃል ኪዳን ማነው ጋብቻ ቃል ኪዳን ነው በአንድ ወንድና በአንዲት ሴት መካከል የሚደረግ የሕይወት ቃል ኪዳን ነው አለ አራተኛ የመጨረሻ ያየነው ጋብቻ ወይም ትዳር ዝምድና ነው የቃል ኪዳን ዝምድናነቱ ግን የሥጋ ዝምድና ያመጣል ባልና ሚስት የሥጋ ዘመዶች ናቸው ወጥቷቸው ሁለት ዘመድ በፊት የሥጋ ዘመድ ያልሆኑ ሰዎችን በቃል ኪዳን የሥጋ ዘመድ ያደርጋቸዋል የሥጋ ዝምድናቸውም ደግሞ በጣም ጠንካራ ከወላጆቻችን ካለው ሥጋ ዝምድና የበለጠ ነው እኔ ከወላጆቼ ያለኝ የሥጋ ዝምድና የሥጋ ዘመዶቼ ናቸው ወላጆቼ ከነሱ ጋር ግን አንድ ሥጋ ልሆን አልችልም ከወንድሜና ከእህቶቼ ጋር የሥጋ ወንድም ነኝ ግን አንድ ልሆን አልችልም ከባለቤቴ ጋር በፊት የሥጋ ዝምድና አልነበረንም በቃል ኪዳን አንድ ስንሆን ሁለታችን ግን አንድ ሥጋ ሆነን ስለዚህ ምን አይነት ዝምድና ነው የቃል ኪዳን ዝምድና ነው ብለናል ምን እናርግ ጨረሰ ምን እናርግ አንደኛው ጋብቻ ወይም ትዳር የሕይወት ቃል ኪዳን መሆኑን እንረዳ የሕይወት ቃል ኪዳን ነው it's a lifetime commitment ነው እስከ ሞት ድረስ የሚቆይ ቃል ኪዳን ነው ይሄንን እንረዳ ለጋብቻ ስኬትም የተሳካ ትዳር እንዲሆንልን እንጣርኛ ምንችለው ለምሳሌ ቅድም ሚስጥሩ ነግሬያችሁ ቁጥር 1 የተሳካ ትዳር እንዲሆንልን ከፈለግን ቁጥር 1 ሚስጥሩ እግዚአብሔር ነው እግዚአብሔርን በቤታችን እግዚአብሔርን በትዳራችን እናንግሰው የዛን ጊዜ ትዳራችን ይባረካል የዛን ጊዜ እኛም እንደ እግዚአብሔር ሐሳብ እንኖራለን ትዳራችን የተሳካ ይሆናል አለ ሌላው የባልና የሚስት ዝምድና የቃል ኪዳን ዝምድና እንደሆነ እንረዳ እንግዲህ የዛሬው ትምህርታችን በዚህ እንጨርሳለን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላሙን መልካም ሰንበት ይሁንላችሁ አሜን